ሰው የኔን ስብራትና ህመም አያይም። ሁሉም ሰው ግን የኔን ስህተት ያያል። የአንቺ ስህተት እኮ ምኑ ጋር መሰለሽ? ወይዘሪት ጠንፌዋ ማለት ነው። ጠንፌ አሰገደች፣ ወይዘሮ አሰገዱ። ስህተትሽ አብሮሽ ያደረውን ወንድ አለማወቅሽ። ሁለተኛው ስህተትሽ ደግሞ አብሮሽ ያላደረውን ወንድ አብሮኝ አድሯል ከሱም ልጅ ያለው ብለሽ ማውራትሽ ይሄ ትልቅ ስህተት ነው። ይሄ ነው እኛ ላይ አሁን የታየን ብልጭ ብሎ የታየን ይሄ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ተከታታዮች ሰላማችሁ ይብዛልኝ። እኔ በጣም አንገብጋቢ ነገር ነው ወደ እናንተ እየመመጣ። ይሄ ትርኪ ምርኪ አይደለም፣ አንገብጋቢ የሆኑ ነገሮችን ነው እየመጥቼ መታጠብ ያለባቸውን አጥቤ ስህተታቸው ምኑ ጋር እንደሆነ ትክክል የሆነው ነገር ደግሞ ምኑ ጋር እንደሆነ ፈትፍቼ ላጎርስ የምመጣው ወደ እናንተ። እናንተ ደግሞ ላይክ ሼር አድርጉልኝ ውዶቼ። እኔ እኮ ይቺን ቅርታም ሴትዮ አላርፍም ማለችና እስከ ወዲያኛው ሞልጨን እናሰጣሻለን ከብሩኬና ከሀይሚ ህይወት እስከምትወጪ ድረስ። አንቺ ደረቅ ደግሞ ድርቅነዋ የጠንፌ ያሰገደች ይቺ ያሰገደች ይቺማ አሰገደች አሰግደው ማለት ነው። አሰግደው ነው ስሙ፣ አሰግደው ሳይሆን አሰግደው። እና አሰግደው በጣም አብዝተሽዋል፣ በጣም ማለት ነው። ምክንያቱም ምን መሰለሽ አሁን አሰግደው የሚል ስም ሰዋጣልሽ በጣም ቅን ያለበት ከዛ አንጣ ወንዱ አሰግደው የሴት ወንድ አሰግደው ነሽ ማለት እንደዛ በሚለው እያል እና ምን አረች? ማንም ሰው የኔ ህመም እና የኔ ስብራት አይታየውም፣ የኔ ሰት ግን ይታየዋል እያለች እያለቃቀሰች ነው በተከታታይ ገጿ ላይ። አንቺ ስህተትሽንና ትክክለኛ የሰራሽውን ስህተትና ማለት የሰራሽው ነገር አንቺን እንደሚጎዳሽ አላወቅሽም። ሰውንም እንደየጎዳሽ እንደሆነ አላወቅሽም። ስህተትሽ ፍቅረኛሽ ማን እንደሆነ አለማወቅሽ። ስህተትሽ ፍቅረኛሽ ያልሆነውን ሰው የኔ ነው ማለትሽ ነው። አሁን ብሩኬ የራሱ ህይወት ያለው ሰው ነው። መተሽ ግን የሱን ስም ከአንድ መላጣ ሰው ጋር ተመካክረሽ የሱን ስም ለማጥፋት መጣሽ። በነገራችን ላይ ውዶች ይሄ ሀይሚ የማታውቀው ድራማ ነው። እንደው በስሱ እንደው አትቀየሙኝና የኔ ውዶች ማለት ነው። እንደው ይሄ ነገር ድራማ ከሆነ ሀይሚ በለዛው የማታውቀው ከሆነ ሀይሚዬም በስሱ ብሩኬን ትንሽ ማጨለል አለባት ባይነኝ፣ እንደ አሳብ ማለት ነው። ይቅር ካላችሁ ደግሞ ኮመንት ላይ ይቅር በሉ። ምክንያቱም አንድ ሰው ጨልሎ ሌላው ሰው ሳይጨልል መቅረት የለበትም። ግን እሷ ፕራንክ ስታረገው ብሩኬን ብቻዋን መሆን አለባት፣ ሌላ ሰው መደረብ የለበትም። አሁን ችግር ያመጣው ምን መሰላችሁ? ብሩኬና ሀይሚ ፕራንክ ሲጀምሩ ሶስተኛ ወገን ይሄ ነገር አመላላሾች ልባችንን እየሰበሩን ነው። የቱ ጋር ልጥቀስላችሁ። መጀመሪያ በባለፈው ለታ መላጣ መጣና ምን አለ? እስከ ዛሬ ድረስ ይሄ ከትናንት ጀምሮ ሀይሚ አልነቃችም አለ። ክው ነው ያልኩትኝ። ጥላታችሁ ክው በል። በጣም ነው ያለቀስኩት። እመቤቴን ነው ምላችሁ፣ በጣም ማለት ነው። እኔ በሚዲያ ሰው ወድጀው ሰው አውቄው አልቅሼለት አላቅም እንደ ሀይሚ ማለት ነው። እግዚአብሔርን ነው ምላችሁ። እና ይሄ ሰው አሁን በመሃላቸው የድራማው ተካፋይ ተቋዳሽ ስለሆነ ነው፣ ስለሚያቅ ነው የሆነ ነገር እንደዛ መጥቶ እኛን ክው ያደረገን ያስለቀሰን። በድጋሚ ቀን ደግሞ ትናንት መጣና ልጁስ የብሩኬ ቢሆን አለ። አስቡት፣ 3ኛ 4 ሰው ሲኖር በመሃላቸው እያመጡ የሚነግሩን ቃል ልባችንን ስለሚያንኮተኩተው ነው። ብሩኬና ሀይሚ እርስ በራሳቸው ቢጨልሉ እሷ ፕራንክ ብታረገው እሱ ፕራንክ ቢያደርጋት ኖርማል ነገር ነው። እራሳቸው የተዋደዱ ሰዎች ናቸው። እንደፈለጉም መፋለጥ ይችላሉ፣ በመሃላቸው ፍቅር ስላለ ማለት ነው። ነገር ሌላ ነገር አይመጣብንም። እኛ ትርፍ ወሬ አንሰማም፣ ትርፍ አንጀት አይኖረንም፣ ትርፍ ጨጓራ አይኖረንም። ተቃጥለን አሁን እኮ ትርፍ አንጀት አለን፣ ትርፍ ጨጓራ አለን፣ ትርፍ ማሰቢያ ልብ አለን ውዶቼ። በዚህ ጋር መዳም ትጠራናለች፣ በዚህ ጋር ስራ አለ፣ በዚህ ጋር እነሱን ማሰብ አለ፣ በዚህ ጋር ሀይሚ ዛሬ ምን ሆነ አይሆን፣ ምን አይነት ውሳኔ ወስን አይሆን። ምክንያቱም ይሆነ አሁን የውሸት ወሬ ሰምተው መተው ዩቲዩብ ላይ ሀይሚ በዝ ወጣይ ዛሬ ሀይሚ እንደዛ አይነት ነገር ላይ ናት ምናምን ብሎ ውሸት የሚነዛላችሁ ሰው አለ። እኔ ዛሬ ስለ ሀይሚ ምንም የሰማሁት ነገር የለም። ያልሰማሁትን ግን ሰማሁ ብዬ ማውራት አልፈልግም። ለምን? የሀይሚና የብሩኬ ወዳጆች በጣም ወርቅ ናችሁ። እግዚአብሔር እኔ ለእናንተ ቃል ያጥረኛል። ንጹህ ልብ ነው ያላችሁ። ለሀይሚና ለብሩኬ ያላችሁ አመለካከት ንጹህ ነው። እንድትደነግጡ እንድታለቅሱ አልፈልግም። ምክንያቱም አሁን ላይ በተፈጠረው ነገር
ጥሩ ሙድ ላይ አይደላችሁም። እኔ ወድቄ እኔ ከፎቅ ተንከባልዬ እኔ እንደዚህ ደማ ነሰረኝ ምናምን እያሉትን አማታ ላይቭ ላይ ሲያወሩ ሰምቻቸው በጣም ነው ያዘንኩትኝ። በጣም ማለት ነው። ምን ያክል ፍቅር በልባቸው ቢዘልቅ ነው? ምን ያክል ውዴታ ቢኖር ነው ለነዚህ ልጆች ምናምን በቃ ብዙ አይነት ነገር እንዳስብ ነው ያደረገኝ። እንዴ እስከ መድማት ንስር እስከሚመጣ ድረስ አስቡ እንግዲህ። እና በቃ ሙሉ ልባቸው ሙጥጥ አድርገው ለነሱ እንደሰጡ ነው የተረዳሁት ማለት ነውና ምን መሰላችሁ? አንቺ ቋቋቲያም ማለት ነው የኔ ስተት የኔ ስብራት የሚረዳ ሰው የለም ላልሹ ሂጅና ለዘለቀ ነገር ይረዳሻል። አንቺ እኮ ሲጀመር አጣነጣ ብለሽ እኮ ዘለቀን ከምብረሽ ነው ወደ ብሩኬ የመጣሽው የሰው ሸበላ ምናምን ነገር። ብሩኬ አሁን አንቺን አቅፎ ተኝቷል። ኧረ አልተኛም በጭራሽ። እንዴ ምን ሆነሽ ነው? እናቱ ልዑል እኮ ሴት ይመርጣል። እንዴ ምን ሆነሽ ነው? እንዴ ግን ከብሩኬ አንድ የተቀየምኩበት ነገር ቢኖር ለነዚህ ለሴጣን ሴቶች ለፕራንክ ለምታመጣቸው ሴቶች ማስጠናት አለብን ምን ማለት እንዳለባቸው። አሁን መተው እዚህ ጋር አሁን ይቺ ቋቋቲያን ባለፈው መታ ምን አለች? ሃይሚን ለስራ ነው የምፈልጋት ብሎኛል፣ እኔ ጋር ሲመጣ ለስራ ነው የምፈልጋት ይለኛል ብላ ተቀደደች። አሁን እሷ ራሷ ናት ያለችው ፈጥራ ማለት ነው። ብሩኬ እንደዚህ ይላታል የሚለው ሐሳብ የለም እኔ ልብ ውስጥ ማለት ግን ራሷ ናት ያለችው ይቺ ቋቋቲያም ከብሩኬ። ሌላኛዋ ደግሞ ይቺ መጣች ሊንዳ ተብዩም እንደዛ አለች ቋቋቲያም። የሆነ ጊዜም እንደዙ ለፕራንክ ያመጣት መኪና ላይ አንቺን አላቅሽም ምናምን ብላ ነው ሃይሚን እንትን ያለቻት ጭራሽ ማለት ነው። እንደገና ይቺ ሶስና የምትባሏም እንደዛ አለቻት ለሃይሚ። እና እንደነዛ አይነት ቃላቶች የሚታመጣቸው ሴቶች ባይጠቀሙ ለፕራንክም ቢሆን ጥሩ ነው። ምክንያቱም ሴት ልጅ ሪስፔክት መደረግ አለባት፣ መከበር አለባት። ለዛውም ሃይሚ ከማንም ጋር የምትወዳደር ሴት አይደለችም። እንደምነግራችሁ ሁሉ ጊዜም አሁንም ልነግራችሁ እችላለሁ፣ ሃይሚዬ ብቸኛዋ ንግስት ናትና ይቺ ንግስት ከማንንም ቋቋቲያም እንሽራሪት እግር ጋራ ከማንንም ጠማማ ጣሳ አፍ ጋር አሁን ይቺ ጣሳ አፍ መታ ምን አለች? አንቺና ምወድሽ ብሎኛል፣ እሷን ለስራ ነው የምፈልጋት ብሎኛል ብላ ዲስሪስፔክት አደረገኝ ንግስታችንን። ሶ እንደዚህ አይነት ቃላቶች ድራማ ይቀጥላል። ይሄ ፕራንክ ቪዲዮአችሁ ይቀጥላል፣ ይኖራል። ዛሬ ይሄ ነገር አልቆ ሁሉ ነገር ይስተካከላል። በጣም እርግጠኛ ነኝ ሁሉም ነገር መስመር ይዛል። ነገር ግን ሃይሚዬን ሞራን የሚነካ ነገር እነዚህ ገለሞታዎች መጥተው ሃይሚን ክብር የሚነካ ነገር ባይናገሩ እንደ አሳብ ብሩኬ ጥሩ ነው። አንተም ብልሃቸው ከሆነ እንደዛ አትላቸውም እንጂ ራሳቸው ፈጥረው የሚጠቀሙት ቃላት ይመስለኛል እንደተረዶትኝ። ብሩኬ ለሃይሚ በእንደዛ አይነት አመለካከት አለው ወይንም እንደዛ ይላታል ብዬ እኔ ልቤ ውስጥ አይፈጠርብኝም ማለት ነው። ምክንያቱም ሲያወራት እንኳን ቅማምዬ ምናምን እያለ ነው የሚያወራትና እንደነዛ አይነት ሰዎች ሀሳባቸውን ይቀይራሉ ወይንም ከካሜራ ጀርባ እንደዛ አይነት ኔጌቲቭ ነገር ይናገራሉ የሚል ሀሳብ አይኖረኝም። ግን ካለም ደግሞ መሆን የለበትም ባይነኝ እንደኔ ማለት ነው። እነዚህ መተው የሚቀደዱት ነገር ሌላ ቃላት ይፈልጉና ይቀደዱ። ነገር ግን ሃይሚ ከማንም አታንስም፣ ከማንንም በላይ እንጂ ከማንንም በታች አይደለችም። የምሬን ነው ምላችሁ። ቆንጆ ነች፣ ትግስተኛ ናት፣ ላሰበችበት ነገር ወደኋላ አትልም። በራሷ የምትተማመን ሙሉ ሴት ናት እና ምንም ይጎላት ነገር የለም። ለስራ ነው የምፈልጋት፣ ለፈተራ ብቻ ነው የምፈልጋት የምትባል ሴት አይደለችም። ምክንያቱም ምንም ይጎላት ሰው አይደለችም። ሁሉ ነገር አሟልቶ ነው የሰጣት፣ ሁሉ ነገር ማለት ነው። እና እንደዚህ አይነት ነገሮች እንደዚህ አይነት ቃላቶች ለድራማም ባይሆኑ ለድራማም እንኳን ቢሆን መግባት የለበትም ባይነኝ ውዶቼ። እኔ ካስቀየምኳችሁ በአነጋገሬ በጣም ይቅርታ አድርጉልኝ። ካየሁትና ከታዘብኩት አንጣር ነው እንጂ ማንንም ለማስቀየም አይደለም። ሃይሚ እንኳን የሆነ ወንድ ልካ ለብሩኬ ፕራንክ እያደረገችው ባለ ሰዓት እንደዚህ አይነት ኔጌቲቭ የሆነ ቃል ማለት ለብሩኬ የሚደብር ቃል አነጋገር እንደዚህ አይነት ብታረግ እርግጠኛ ነኝ አታረግም እንጂ ሃይሚ ለምን እንደዚህ አይነት ቃል ያ የላክሽው ወንድ ለድራማ እንዲጠቀም አደረግሽው ብዬ ሀሳብ ላነሳ እችላለሁ። እንደዛ ብሎ የብሩኬን ክብር ዝቅ ያደረገ ወንድ ካለ እስከዛሬ አምጡልኝ። የለም ምን የማስታውሰው ማለት ነው። ነገር ግን ብሩኬ ያመጣቸው ሴቶች ለስራ ነው የምፈልጋት ብሎናል ምናምን ብለው ኮተት ወሬ ምድረ
ኮተታም ፈጥረው ይሁን ከየት አምጥተው ሲያወሩ ሰማለሁኝ። አንዳንድ ጊዜ መነገር አለበት፣ ኖ ማለት አለብን። ኖ ማለት ያለበት ማን ነው? እኛ የነሱ ተመልካች የነሱ ተከታይ ነን። ምክንያቱም ለነሱ ያልታየው ለኛ ስለታየን